ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን ከቤታ ሾው ተዘጋጅቶ ወደ እናንተ የሚደርሰው የቤተሰብ ፕሮግራማችን ዛሬ ተጀምሯል። ዛሬ ደግሞ ከአዲስ እንግዳ ጋር ወደ እናንተ መጥቻለሁ። የዛሬ እንግዳዬ እንግዲህ አቶ ዳንኤል ታከለ ይባላል። ልዩ ፍላጎት ያለው ልጅ በማሳደግ ላይ ያለ አባት ነው። እንግዲህ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እስኪ ስለራስ እንግዲህ የተወሰነ ለተመልካቾቻችን ተናግሬያለሁ። አንተ ደግሞ ስለራስ ንገረን። እሺ፣ አመሰግናለሁ ይሄንን ግብዣ ስላገኘው እግዚአብሔር ይመስገን። እኔ ዳንኤል ታከለ እባላለሁ። ባለቤቴ ነሽ ዘነበ የሶስት ልጆች እናትና አባት ነን። አንደኛዋ የመጀመሪያዋ 23 ዓመት ሩት ትባላለች። ሁለተኛው ልዩ ፍላጎት ያለው ልጃችን 20 ዓመቱ ነው፣ ካሌብ ይባላል። ሶስተኛና የመጨረሻው በርናባስ 15 ዓመቱ ነው። እንግዲህ በእንግሊዝ ሀገር አብረን እንኖራለን። በዛ የራሳችንን ስራ እየሰራናለን ማለት ነው። በትዳር ስንት ዓመት ቆያችሁ? አመሰግናለሁ። በትዳር 24 ዓመት ቆይተናል። እንግዲህ ያው ከልጆቻችን እድሜ በመነሳት መገመት ይቻላልና 24 ዓመት እግዚአብሔር ይመስገን። ጌታ አሁን ጁላይ ሲመጣ ማለት ሐምሌ ላይ 25ኛውን ዓመት እናከብራለን። እግዚአብሔር ይመስገን። ለዚህ መብቃት ትልቅ ነገር ነው። አሜን። እንግዲህ ልዩ ፍላጎት ያለው ልጅ ታሳድጋላችሁና መጀመሪያ እስኪ ልዩ ፍላጎት ያላቸው ልጆች ስንል ምን ማለት ነው? አዎ፣ ልዩ ፍላጎት ያላቸው ልጆች ማለት እንግዲህ በዚህ በአእምሮ ዘገምተኝነት በእንግሊዘኛው ኒውሮ ዴቨሎፕመንት ፕሮብሌም ያላቸው ልጆች ናቸውና እነዚህ ልጆች የተለያዩ አይነት ባህሪያት አላቸው። በተለያየ ባህሪያት ይገለጻሉ። ልክ እንደ እጅ መዳፍ አንድ አይነት ባህሪ የላቸው እና ከዚህ የተነሳ ሁሉም የየራሱ የሆነ ትሪትመንትና የየራሱ የሆነ አቅራቦት ይፈልጋል። የየራሱ የሆነ ትምህርት ይፈልጋል። እንደየልጁ እና ጸባይ በምን አይነት ሁኔታ ማስተማር፣ ይሄንን ችግር ለመፍታት መጣር፣ እንደገና በተወሰነ መልኩ ሊጨምሩ ስለሚችሉ የእድገታቸው የአእምሮ እድገታቸው ሁኔታ ሊጨምር ስለሚችል ወላጅ እንደየፍላጎታቸው ከነሱ ጋር አብሮ በመሆንና ሌሎች ረዳት የሆኑ አስተማሪዎችን ሌሎች ሶሻል ሚዲያዎችን ማቴሪያሎችን በመጠቀም ልጆቻቸውን መደገፍ ይችላሉ። ልዩ ፍላጎት ያላቸው ልጆች እንዲጠቃለላል ማለት ነው። ልጃችሁ በዚህ በልዩ ፍላጎት መወለዱን እንዴት ታወቃችሁ? ብዙ ጊዜ ልጆች ላይ ቶሎ አይታወቅም። ምክንያቱም ያው ቀስ ብሎ ነው የሚናገረው ምናምን የሚባል ነገር አለ። አንዳንድ ወይ ሴቶች ይፈጥናሉ ይባላል ምናምን እንዲሁ በተፈጥሮ ማለት ነው። እና በቃ ትንሽ ቆይቶ ሊናገር ሊያወራ ይችላል። አክቲቭ ሊሆን ይችላል። በሆነ ነገር አክቲቪቲውን ካላሳየ እንደዛ ሊሆን ይችላል ተብሎ ስለሚታሰብ እና አይታወቅም። ብዙ ጊዜ መቼ እንደጀመራቸው አይታወቅም። እና የእናንተ መቼ ነው የጀመረው? ሌሎችስ ወላጆች እንዲያውቁ ምን ምልክቶችን ነው የሚያሳዩት? እሱን እስኪ ብትነግረን። አመሰግናለሁ። እንግዲህ ይሄ ልዩ ፍላጎት ያለው ልጃችን እንደዚህ አይነቱን ባህሪ ማወቅ የቻልነው በሱ ላይ ከ1 ዓመት በኋላ ነው እና ይሄንንም በደንብ ያወቀችው ባለቤቴ ናት። እኔ ግን ያው ልክ እንደሌላው ቤተሰብና ጎረቤት ወላጅ በቃ ችግር የለም ይስተካከላል፣ ቅድም አንቺ እንዳልሽው እና ሊያወራ ይጀምራል እያልን በጣም እናደርግ ነበረ። እኛ እንግዲህ መጀመሪያ ልጃችንን ከወለድን በኋላ እንደዚህ አይነት ልጅ እንወልዳለን እናገኛለን ብለን ኤክስፔክት ወይንም ደግሞ ጠብቀን አይደለምና ወንድና ሴት ልጅ እግዚአብሔር ሰጠን ከሚል አንጻር ነው
ጅምራችን የነበረው እና በዚህ ትልቅ ደስታ በዚህ ትልቅ እንትን ጥሩ የሆነ የቤተሰብ ግንኙነት ልጆችን ማግኘት እና ልጆችን እግዚአብሔር ሲሰጥ እንደ ትልቅ በረከት አድርገን ስለቆጠርን ይሄንን ልጅ መቼ እንደጀመረው እና እንዴት እንደሆነ ለማወቅ በጣም ነው የተቸገርነው። ለምን የኛ ጥበቃና የኛ ኤክስፔክቴሽን በቃ ጤናማ ልጅ ጥሩ ልጅ ብለን ነው የጠበቅነው። እኛም ታግለናል ማለት አይደለም አይሆንም በእኛ ላይ አይሆንም ብለን እኛ ራሳችን በቃ ክደነው ነበር እና ከዚህ የተነሳ ብዙ ቦታ አልሄድንም። እኛ ራሳችን ጥረት እናደርግ ነበርና ከአንድ አመት ከ8 ወር በኋላ መሄድ ሳይችል ሲቀር ያን ጊዜ በቃ በጣም በዚህ ልጅ ላይ መስራት አለብን ብለን ልክ ያቺ ታይም ነች 1 አመት ከ8 ወር ላይ በደንብ ተረዳን። ብዙ የተለያዩ ሐኪሞች ጋር ሄደን ሐኪሞችም ራሳቸው ልክ እንደ ሌሎች ወላጆችና ህብረተሰብ ለምን የዛሬ 20 አመት አካባቢ በጣም ብዙ ልጅ በዚህ አልተጠቃም። አሁን ነው እንደዚህ እየበዛ የመጣውና በዛን ወቅት እነዛም ሐኪሞች ይሄንን ሊረዱልን አልቻሉም እና ከ5 አመት 4 አመት አካባቢ ነው አንድ ሰዎች ጠቁመውን በዚህ ኦቲስቲክ ልጆችን የሚረዳ ዶክተር አግኝተን ሄደን በትክክል የነገረን እዛው ባላችሁበት ሀገር እዚህ ሀገር እዚህ ነበራችሁ ያኔ እዚህ ነበር እና እዚህ ሀገር እና ወደ ቦሌ አካባቢ እንደዚሁ የራሱ ክሊኒክ ነበረው። በደንብ ልጁን አየው፣ በደንብ ፈተሸው። በቃ ከዚህ በኋላ እናንተ ኖርማል የሆነ ትምህርት ቤት ሳይሆን ኦቲስቲክ ልጆች ያሉበት ትምህርት ቤት ጋር በመነጋገር እዛ ጆይን እንዲያደርግ እንትን አድርጉ ጠቆመን ማለት ነው። እስኪ እንግዲህ እናንተ በዚህ ይሄን ልዩ ፍላጎት ያለውን ልጅ በማሳደግ እንግዲህ 20 አመቱ ነው ብለኸኛል ቅድም አይደለ? እና በዚህ አይነት ሁኔታ አሳልፋችኋል። ልዩ ፍላጎት ያለው ልጅ ወላጅ መሆን የማሳደግ ዋጋው እንዴት ይገለጻል? ማለት ብዙ መስዋዕትነትን ማንኛውም ወላጅ ብዙ መስዋዕትነት ለልጁ ይከፍላል ሲያሳድግ። ይሄ ደግሞ ልዩ ፍላጎት ያለው ልጅ በማሳደግ ደግሞ በጣም ትልቅ ዋጋ መክፈል እንዳለ አስባለሁ። እና ያ እስኪ እንዴት ነው የሚገለጸው በእናንተ ቤት? ልዩ ፍላጎት ያላቸውን ልጆች ስናሳድግ ከሌሎች ጤናማ ልጆች የበለጠ ትልቅ መስዋዕትነት ትልቅ የሆነ ኃላፊነት በብዙ አቅጣጫ ማለት ነው እና ይፈልጋል እና እንደ ወላጅ በተለይም ደግሞ እንደ ክርስቲያን ወላጅ ሳወራ ማለት ነው እንደዚህ አይነት ልጆች የእግዚአብሔር ስጦታዎች ናቸው እና እግዚአብሔር ነው የሰጠን እና እንዴት ማሳደግ እንዴት መምራት እንዳለብን ጥበቡንም ከሱም ጋር ያለን ህብረት በምን አይነት መንገድ መሆን እንዳለበት እግዚአብሔር መንገዶችን ያሳየናል። ልክ ከጸለይን በኋላ በዙሪያችን ያለውን ጠቃሚ የሆኑ ነገሮችን እንፈትሻለን፣ እንፈልጋለን። ከዛ በኋላ ለልጁ የሚሆነውን ነገር እናደርግለታለን። እንደ ወላጅ ጥሩ ጥያቄ ነው የጠየቅሽኝና በእውነት እኔ የእግዚአብሔር ጸጋ ስለበዛለን የእግዚአብሔር ህብረት ከኛ ጋር ስለሆነ ከሱ የተነሳ ይሄንን ልጅ ማሳደግ እንደቻለን በጣም በሙሉ ልቤ የምናገረው ለምንድን ነው ጌታና አመስግነናል ልጅን በማግኘታችን እና ከዚህ የተነሳ ደስ ብሎን የተለያየ ቦታ ቤተሰብ ጋር ቢሆን ቤተክርስቲያን ቢሆን የተለያዩ ጓደኞቻችን በሚጠሩን ጊዜ አብረነው ነው የምንሄደው እና አብረነው ነው ችግሩን የምንካፈለው እና
ሰዎች በዙሪያችን ያዩናል ለካ እኛ ደግሞ ማያዩን ነው የሚመስለን። ማለት ያዩናል በእርግጥ ግን ይህን ያህል ችግሮቻችንን አጉልተን ለሰዎች አልንገልጽም። ልክ እንደ ልጃችን እንደ ሌሎቹ ልጆቻችን ጥሩ የሆነ ትሪትመንት አንዳንድ ጊዜም እንዲህ በተሻለ ሁኔታ ለምን ልዩ ፍላጎት ስላለው በተሻለ ሁኔታ ቀርበን ትሪት እናደርገዋለን እና ያንን ሁኔታ ጎረቤት፣ ቤተሰብ፣ ቤተክርስቲያን ሲመለከት ብዙዎች እንዴት ምንድነው ይሄ ሚስጥር ብለው ጥያቄ ሁሉ የጠየቁን እና ትዳራቸው ሁሉ ሊናጋ የነበሩ ቤተሰቦች ትዳራቸው እንደተስተካከለ ከኛ የተነሳ እኛ ልጃችንን ነው ትሪት እያደረግን ያለነው። በህብረተሰቡ መሀል ይዘነው እንገባለን፣ ይዘነው እንወጣለን ደግሞ ደስ እያለን እና ከዚህ የተነሳ እኛን የሚያይለካ ህዝብ በዚህ አይነት ሁኔታ ያለ አልመሰለንም። እኛ ከጌታ የተነሳ ከእግዚአብሔር የተነሳ እግዚአብሔር ልጅ ሰጥቶናል። ደግሞ እንዴት እንደምናሳድግ ደግሞ ጥበቡንም ይሰጠናል ብለን በሙሉ እምነት ከሱ ጋር ነው እየተጓዘን ያለነው። ሌሎች ችግሮች ይፈታልናል ብለን አላሰብንም። ግን ከዚህ አንጻር ሌሎች ሰዎችም ከዚህ የተነሳ ተፈውሰዋል። እግዚአብሔር ይመስገን። በጣም ደስ ይላል። ልጆች እንግዲህ በዚህ ተጽዕኖ ስር ሲያድጉ እንደ ወላጅ ኃጢአትና እንደ እግዚአብሔር ቁጣ አድርገው የሚወስዱ ሰዎች አሉ። መጽሐፍ ቅዱስ ላይም ያለ ነገር አለ። አይነ ስውር ሆኖ የተወለደው ልጅ ወላጆቹ ኃጢአት ሰርተው ነው ወይስ እሱ ነው ኃጢአት የሰራው ብለው ኢየሱስን ሲጠይቁት ነበር። እንደዛ የሚያስቡ ሰዎች ሊኖሩ ይችላሉ። አሉ በደንብ። አንተ ምን ትላለህ? እንግዲህ ልክ ነው። በህብረተሰባችን መሀል ብዙ የሚወራ ነገር አለ። እንደነዚህ አይነት ልጆች ሲመጡ ኃጢአት በቃ ቤተሰቡ ሰርቶ ነው። ቀደም እንዳልሽው በዮሐንስ ወንጌል 9 እንደተጠቀሰው አይነ ስውር እኛም ቤት እንደዚህ አይነት ችግር ሲከሰት አይ የሆነ መርገም ይኖራል፣ የሆነ ከእግዚአብሔር ቁጣ ደርሶባቸው ነው የተለያየ ነገር ሊባል ይችላል። ህብረተሰቡ የሚለው የራሱ የሆነ አስተያየት አለ። ነገር ግን እኔ የምለው ሁላችን የእግዚአብሔር ክብር የጎደለን እና ከእግዚአብሔር የራቀን ኃጢአተኞች ነን። ዓለም በተለያየ እንትን ክፉ እንደተያዘ የእግዚአብሔር ቃል ይናገራል። በዚህ ውስጥ ዓለም በተለያዩ ችግሮች ውስጥ ባለበት ሁኔታ ውስጥ ማለት ነው ክርስቶስ ወደዚህ ዓለም በመምጣቱ ለኛ ጸጋው እውነትን መንገድን አሳየን። ከሱ ጸጋ የተነሳ ነው እንጂ ሁላችን ከእግዚአብሔር ጋር ህብረት ያገኘ ነው እኛ ጥሩ ጤናማ አካል ስላለን ከሌሎች ሰዎች የበለጠ ነገር ስላለን አይደለም። እግዚአብሔር ለኛ ልጅ ሲሰጠን እኛም ኃጢአተኞች ነን፣ የተወለዱትም ልጆች እንደዛ ኃጢአተኞች ናቸው። መዳን ወደምንችልበት ጸጋ ወደሚሰጠን ወደ እግዚአብሔር እየተጠጋን ያለብንን ችግር ከእርሱ ጋር በመወያየትና ከእርሱ ጋር ህብረት በማድረግ ያንን ተግዳሮት ልናሸንፍበት ልንወጣበት የምንችለውን ጸጋ ከእሱ እንቀበላለን። ሁላችን በኃጢአት የተወለድን እና ከእግዚአብሔር የራቅን ሰዎች በመሆናችን ብዙ ነገር በዓለም ላይ የተለያዩ ነገር ሊከሰት ይችላል። ግን ስለኛ የሞተውና የተሰቀለው እንደገና ደግሞ በክብር የተነሳው ኢየሱስ ክርስቶስ ይሄንን ጸጋ ለኛ ሰጠን እንዴት እንደምንኖር ማለት ነው። እና በመናልፍበት ጎዳና ሁሉ እግዚአብሔር በክርስቶስ ኢየሱስ የሚሰጠንን ጸጋ ተቀብለን ልጆቻችንን እናሳድጋለን። ጤናማ ልጅ ስላለሽ ምንም ነገር ችግር የለም ማለት አይደለም። ችግሮች በተለያየ ሁኔታ በየሰው ቤት ይኖራል፣ አይነቱ ይለያያል እንጂ። ነገር ግን ባገኘነው በምንቀበለው ጸጋ ልጆቻችንን
በጥበብና በማስተዋል እናሳድጋለን። በጣም ደስ ይላል። እስኪ እንግዲህ ይሄ ነገር ብዙ ጊዜ በባለትዳሮች መካከል ተጽዕኖ ይፈጥራል ብዬ ነው ማስበውና እንዴት ነው ትዳራችሁን ጠብቃችሁ ይሄንን ሁሉ ጊዜ ያሳለፋችሁት? እንደገና ደግሞ ልጆች መካከል ሌሎችም ልጆች አሉ። እነሱስ አሁን ለዚህ ልዩ ፍላጎት ላለው ልጅ ስታደሉ የሆነ መቀየም የማኩረፍ ነገር አላሳዩም ወይ? መጀመሪያውንስ ደግሞ ስለዚህ ጉዳይ እንዴት ነው ያሳወቃችኋቸው? ለነሱ እንዴት ነው ያስረዳችሁት? እግዚአብሔር ይመስገን። አዎ እንግዲህ በዚህ ትዳራችን ተጠብቆ ይህን ያህል ዓመት ከእግዚአብሔር ጋር ከዚህም ደግሞ ልዩ ፍላጎት ካለው ልጅ ጋር እንድንኖር ያደረገን ትልቁ ሚስጥር የክብር ተስፋ ያለው ሕያው ተስፋ የሆነ ክርስቶስ በእኛ ውስጥ በመኖሩ ብቻ ነው እንጂ ሌላ ሚስጥር ያለ አይመስለኝም። የምናደርገው ነገር በቤት ውስጥ እንደ ልማድ የእግዚአብሔርን ቃል እናጠናለን፣ እናነባለን፣ እንጸልያለን። ከልጆቻችን ጋር ተንበርክከን እንጸልያለን። ችግሮቻችንን በተመለከተ ደግሞ ልዩ ደብተር አዘጋጅተን ጥያቄ እናቀርባለን፣ እንጽፋለን። ብዙ ጥያቄዎቻችን ሲመለሱ አይተናል። ደግሞ ሁሉም ጥያቄ ይመለሳል ማለት አይደለም። ነገር ግን እግዚአብሔር ከኛ ጋር እንደሆነ በተለያየ መልክ ገልጦልናል፣ አሳይቶናል፣ ጸጋውን ሰጥቶናል። ለልጆቻችንም የልጃችንን ችግር እግዚአብሔር በሰጠን ጥበብና ቋንቋ ልዩ ፍላጎት እንዳለው እና እግዚአብሔር እንደሰጠን ይህንን ልዩ ፍላጎት ያለውን ልጅ እንዴት መያዝ እንዳለብን በምን አይነት መልኩ ደግሞ ከኛ ጋር መሆን እንዳለበት የሚማሩት የሚገርምሽ እኛ ለልጁ በምናደርገው ትሪትመንት ነው እና የኛ ትዳር በጌታ ተጠበቀ። እኛ ደግሞ ለልጃችን የምናደርገውን ልዩ እንክብካቤና ድርጊት ልጆቻችን ይመለከታሉ። ከዚህ የተነሳ ልጆቻችን ብዙ ከኛ ይማራሉ። እንደገና ደግሞ እኛም በምናስረዳቸው እንደነዚህ አይነት ልጆች ምን አይነት ፍላጎት እንዳላቸው በማስረዳት እንቀጥላለን። ምናልባት ጥያቄሽን መልሼ እንደሆነ ጨርሼ ማለት ብዙ ጊዜ ይሄ ጫና ብዙ ጊዜ እናት ላይ ነው የሚወድቀው። ብዙ አባቶች ታክሰው ይህንን ጊዜ ማለፍ አይችሉም። እስኪ አንተ እንዴት አለፍከው? እንደ አባት ለሌሎቹ አባቶች በዚህ ሁኔታ ላይ ለሚያልፉ እስኪ ያለህን ተሞክሮ። ያው የእግዚአብሔርም ቃል የሚለው እናት ለልጇ ያላት ነገር በጣም የበለጠ እንደሆነ ራሱ ቃሉ ገልጿል እና በእውኑ እናት ልጇን ትረሳ ይሆንን የሚል እንትናል። ግን ለኔም ያንን ጸጋ እግዚአብሔር እንደሰጠኝ ነው እማምነው እና እንደዚህ አድርጌ ትዳሬን ጠብቄ እንደገና ደግሞ የባለቤቴን ድካም ተጋርቼ ለልጁ ደግሞ የሚያስፈልገውን ነገር በማድረግ አብሬ በመኖር ማለት ለእግዚአብሔር ክብር ይሄንን በማድረጌ ያደረገው ነገር የእግዚአብሔር ጸጋና ኃይል እንደሆነ ነው የምገምተው። አባት አዎ ልክ ነው። ማንኛውም ሰው ችግሮች በጣም ሲበረቱ አልፎ ተርፎ ከአባትም ወደ እናትም ዘልቆ በጣም የተለያዩ ችግሮች ሲመጡ እኮ ከአቅማችን በላይ ሲሆን እኮ ጥለን የምንሄድበት ብዙ አጋጣሚዎች አሉ። ግን እንደ ክርስቲያን ጥያቄዎቻችንን በእግዚአብሔር ፊት በማቅረብ እነዛን ጥያቄዎች መላሽ የሆነውን ጌታ በማመን እና ጸጋውን በመቀበል እንኖራለን። የኔ ኤክስፔሪየንስ የኔ ልምድ ጌታ እንደሰጠኝ እና እግዚአብሔር በሙሉ ልብ ከልጁ ጋር እንደሰራ ይሄንን ጸጋ እንደሰጠኝ አምናለሁ። ደግሞ አያለው። አዎ ጸጋ እንግዲህ የማንችለውን ነገር የሚያስችል ነው ቃሉ እንደሚለው እና ይሄ ለወንዶች ቢከብድም ለአባቶች ቢከብድም
በዚህ ጸጋ ነው ያለፍከው። እግዚአብሔር ይመስገን። አሜን። እንግዲህ በማህበረሰቡ ዘንድ እንግዲህ አንተው ከሀገር ውጭ ነው የምትኖሩት፣ በማህበረሰቡ ዘንድ በዚህም እናንተም ጋር ባለው ዘንድ ያለው አቃፊነት እነዚህ ልጆች ወላጆችን እንደገና ደግሞ ያለው የሕክምና ሁኔታ ብዙ ጊዜ ይሄ ነገር ተከታታይ የሆነ ክትትል ያስፈልጋል። ሕክምናውም ተከታታይነት አለውና ይሄንን እዚህ ያሉት በተለይ እዚህ ሀገራችን ውስጥ ያሉት እንዴት ነው? ብዙ ማዕከል የለም። እንደገና ደግሞ ከኢኮኖሚ አንጻር እንዴት ነው ብለህ ትላለህ? ልዩነቱንና ምን መደረግ አለበት ትላለህ? እንግዲህ እምለው ልዩነቱ ያው የሰፋ ነው። እኛ ከድህነታችንም አንጻር ከኢኮኖሚው ማነስ አንጻር ብዙ ትምህርት ቤቶች እነዚህን ሊረዱ የሚችሉ ትምህርት ቤቶች አልተከፈቱም። እኛም በወቅቱ እዚህ በነበረን ጊዜ የጠየቅነው በጣም ብዙ ልጆች ከናንተ በፊት የተመዘገቡ አሉ፣ ስለዚህ እናንተን ማስተናገድ አንችልም የሚል የተለያዩ ትምህርት ቤቶች ምላሽ ሰጥተውናል። እና ከዚህ የተነሳ ባለቤቴም ከተለያዩ ትምህርት ቤቶች ይህንን ደብዳቤ ወስዳለች። ማለት ምንም የሚያስተናግዱበት ቦታ እንደሌለ እና ምንድነው ልዩነቱን ማለት እነዚህ ልጆች ታማሚ አይደሉም። እነዚህ ልጆች የአእምሮ ዘገምተኛ እንጂ በቃ እንደ ማንኛውም ጤናማ ሰው ጤናማ ናቸው። ልዩ የሆነ ትምህርትና ልዩ የሆነ አቀራረብ ብቻ ነው የሚፈልጉት። ሁሉም ልጅ የተለያየ የሆነ ካራክተር አለው። በየልጆቹ ባህሪያት አንድ ለአንድ የሆነ አስተማሪ ይመደብላቸዋል። አሁን በውጪ ዓለም በእርግጥ በዚህ በኢኮኖሚ በጣም ያደጉ ሀገሮች ለነዚህ ልጆች የሚሰጡት ልዩ ትኩረት በጣም የሰፋ ነው። ከዚህ የተነሳ ብዙ ልጆች ማለት ብዙ ባለ 100% በመንግስት የታቀፉ ናቸው። እርዳታ ይሰጣቸዋል፣ የሚያስፈልጋቸው ነገር ይደረጋል፣ አስተማሪዎች ይመደብላቸዋል፣ ትምህርት ቤቶች ይከፈታሉ፣ የተለያዩ አሰልጣኞች ለአስተማሪዎች ስልጠና ይሰጣሉ፣ ልዩ ድጋፍ ይደረግላቸዋል። ልጆቹና አስተማሪዎች እንደገና መላው በዚህ ኮሚኒቲ የተሳተፉትን የሚረዱ የተለያዩ ድርጅቶች አሉ። በሀገራችን ግን በጣም አናሳና በጣም ዝቅተኛ ነው። ከዚህ የተነሳ ብዙ ያስፈልገናል ብዬ አስባለሁ። ልዩ ፍላጎት ያላቸው ቁጥር ደግሞ በሀገራችንም በእናንተም በውጭም ዓለም እየበዛ ነው። ማህበረሰቡ ምን ያድርግ ትላለ? እንደ ክርስቲያኑ ደግሞ ማህበረሰብ ቤተ ክርስቲያንስ ለዚህ ልዩ ድጋፍ ለሚፈልጉና ለወላጆቻቸው ምን ታድርግ ትላለ? ጥሩ ጥያቄ ነው። መልእክት በዛው ብታስተላልፍ በጣም ጥሩ ጥያቄ ነው። በጣም ደስ ይለኛል። እኛም ደግሞ ዊዝደም ኢንተግሬሽን በሚል እንዲህ ልዩ ፍላጎት ያላቸውን ልጆች በማካተት በሚኒስትሪ ደረጃ ማለት በኤንጂኦ ሳይሆን በእርዳታ ማለት በቤተ ክርስቲያን ደረጃ መረዳት አለባቸው ብለን ስላሰብን ይህንን ሚኒስትሪ ጀምረናል እና በሀገራችን ቁጥሩ እየበዛ ነው። ህብረተሰቡና ቤተ ክርስቲያን ለነዚህ ልዩ ፍላጎት ላላቸው ልጆች ልዩ ትኩረት በመስጠት ልጆችን መያዝ ይገባል። ማህበረሰቡም ቢሆን ልክ እንደ ኃጢአተኛ ልክ ከእግዚአብሔር እንደተቀሰፈ አድርገው ባለመቁጠር ልጆችን በማቀፍ ከቤተሰብ ጀምሮ ማለት ነው ልጆችን በማቀፍ እነዚህ ልጆች መርዳት የግድ አስፈላጊ ነው ብዬ አምናለሁ። ለምን እነሱ ያመጡት ችግር አይደለም፣ ከነሱ የመጣ አይደለም፣ ወይ ከወላጆቻቸው የመጣ አይደለም። ስለዚህ እነዚህ ልጆች ለመርዳት መንግስት፣ ማህበረሰብ፣ ቤተክርስቲያን በጋራ በመሆን እነዚህ ልጆች መርዳት ያስፈልጋል። በተለይም ደግሞ በቤተ ክርስቲያን ያሉ ልጆች በዚህ ልዩ ፍላጎት ያላቸው ልጆች እኛም ደግሞ እንደምናውቀው ማለት ነው
እነዛ ልጆች ቤት ተቀምጠው እህቶችና ወንድሞቻቸው ግን ከወላጆቻቸው ጋር ቤተ ክርስቲያን ይሄዳሉ። ያች ልጅ ወይም ያ ልጅ ቤት ውስጥ ተቆልፎበት ነው የሚቆየው እና ልጁ ያውቃል፣ ልጅቷ ታውቃለች፣ ከቤተ ክርስቲያን ሲመጡ ታውቃለች፣ ከተለያየ ቦታ ጥሩ ጥሩ መዝናኛ ቦታ ሁሉ ሲመጡ ታውቃለች፣ ያውቃሉ። እነዚህ ልጆች ለምንድን ነው የማይሳተፉት? ይህ ነገር የሚሆነው ካለማወቅ የተነሳ እነሱ እንደ ራሳቸው አድርገው ደስተኞች ይሆናሉ ወይንም ደግሞ እንደኛ አይነት ስሜት አላቸው ብለው ካለመገንዘብን ከእውቀትም ማነስ የተነሳ ይመስለኛል። በውጭው ዓለም ግን እንደዚህ አይደለም። በጣም ሁሉን ያቀፈ ነው። በእኛም ሀገር በዚሁ አይነት ማለት የተለያዩ ሚዲያዎችን በማየት የተለያዩ ለነዚህ ልጆች የሚያስፈልገውን እርዳታ በመፈለግ በተለይ ወላጅ በተለይ ቤተሰብ ከሌሎች እህቶችና ወንድሞች ጋር አቅፎ የትም ቦታ የመሄድ በቃ በሙሉ ልብ እንዲሄዱ እግዚአብሔር እንዲረዳቸው የኛም ጸሎት ነው። እነሱም ይሄንን ጸጋ እንዲቀበሉ እንመኛለን። ሌላው አንድ የምጨምረው ነገር ቤተ ክርስቲያን ውስጥ ያሉ እህቶች፣ ወንድሞች እነዚህን ልጆች ለመርዳት ቤተሰቦቻቸውን ቢጠይቁ አትሊስት 2 ሰዓት 3 ሰዓት 4 ሰዓት ከልጁ ጋር ቢያሳልፉ ወላጅ ያርፋል። ወላጅ ማረፉ ብቻ አይደለም፣ እህቶቻቸው ወንድሞቻቸው ለካ ቤተ ክርስቲያን እኛንም ታስበናለች፣ እኛንም በዚህ አቅጣጫ እየረዳች ከሚል የተነሳ ለጌታ ያላቸው ለእግዚአብሔር ያላቸው ልብ እየጨመረ ይመጣል። ይህንን ላሳስብ እፈልጋለሁ። እሺ እንግዲህ አቶ ዳንኤል ልዩ ድጋፍ ለሚፈልጉ ልጆችና ለወላጆቻቸው ወይም ለአሳዳጊዎቻቸው ካንተ ተሞክሮ ብዙ ትምህርት እንደወሰዱ ተስፋ አደርጋለሁ። በጣም አመሰግናለሁ። አመሰግናለሁ። ተመልካቾቻችን እንግዲህ የዛሬው ፕሮግራማችን በዚህ አብቅቷል። ከአቶ ዳንኤል ጋር ያሳለፍነው ልዩ ድጋፍ ለሚፈልጉ ልጆች ብዙ ትምህርት እንደሰጠ ለወላጆችም ለማህበረሰቡም ልዩ ትምህርት እንደሰጣችሁ ተስፋ አደርጋለሁ። ይሄ ኃጢአት አይደለም፣ በማንም ኃጢአት አልመጣም ልጆቹ ላይ የእግዚአብሔርም ቁጣ አይደለም። ይሄ በቃ ተፈጥሮ እንደሆነና ይህንን ጉዳይ ደግሞ በእግዚአብሔር ጸጋ ማለፍ እንደሚቻል እንደገናም ደግሞ ማህበረሰቡም ደግሞ ድጋፍ ሊያደርግላቸው ለነዚህ ልጆችና ለወላጆች ቤተክርስቲያንም ድጋፍ ማድረግ እንዳለባት ጥሩ ትምህርት እንደወሰድን ተስፋ አድርጋለሁ። እንግዲህ ሳምንት በሌላ ፕሮግራም እንገናኛለን። ከቤታ ሾው ተሰናበትኩኝ። ሰላም ሁኑ።